ሰላም ተማሪዎች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ከዚህ በፊት ሲቪክ ሚድ ኤግዛም የሐዋሳ ዩኒቨርሲቲ በፓርት 1 እና በፓርት 2 አይተናል። ይሄ ፓርት 3 ነው። ማቺንግ ፓርት እና የተለያዩ ታይፕስ ኦፍ ኩዌስችኖች አሉ። ለቻናሉ ደግሞ አዲስ የሆናችሁ ተማሪዎች ጀስት ሰብስክራይብ በማድረግ ትጀምራላችሁ ማለት ነው። ፋይናል ደግሞ ስሰራላችሁ እንዲደርስላችሁ የደውል ምልክትን መንካት ምናምን እንዳትረሱ። በታማኝነት ሰብስክራይብ እንደምታደርጉ አይ ሆፕ ኢት። አሁን ወደሚቀጥለው ጥያቄ ከገባን እዚህ ጋር ኮለመን ኤ አለ፣ በዛ በኩል ደግሞ ኮለመን ቢ አለ። እኔ ግን ያስቀምጥኩላችሁ እንዴት ነው ጀስት ለኮለመን ኤ ለሚገኙ ጥያቄዎች መልስ ወስጄ ነው ያስቀምጥኩት ማለት ነው። እና ኢኮግኒዝም ለሚለው ምርጫዎች መካከል አለ። ኢኮግኒዝም ማለት ዋና ሀሳቡ ምንድነው? አንድ ነገር ወይም አንድ አክሽን ትክክል ነው የሚባለው ያ አክሽኑ አንተን ብቻ ከጠቀመህ ነው የሚል ሀሳብ ነው። በዛ በኩል ማቺንግ ላይ ሲ ላይ ምን ይላል? ቴዎሎጂካል ይላል። ቴዎሎጂካል ዋና ሀሳቡ ምንድነው? አንድ አክሽን ልክና ልክ ነው የማይባለውም የሚባለውም በምንድነው ይላል? መጨረሻ ላይ ፋይናል ላይ በሚያመጣው ሪዛልት ነው ይላል። ሶ ኢኮግኒዝም የሚለው ደግሞ አንዱ የቴዎሎጂካል ሳብ ዲቪዥን ነው። ቴዎሎጂካል በሁለት ይከፈላል። ኢኮግኒዝም እና ምን ተብሎ? ኢኮግኒዝም እና ዩቲሊታሪያኒዝም ተብሎ ይከፈላል። ሶ ኢኮግኒዝም አንዱ ቴዎሎጂካል ውስጥ የሚገኝ ነው። አንድ አክሽንን ራይት እና ሮንግ ነው የሚለው ደግሞ የአክሽኑን ኮንስ አይቶ ነው። ሶ ኢኮግኒዝም ከቴዎሎጂ ጋር በእንደዚህ አይነት ወይ ነው የሚያያዘው። አልትሩይዝም የሚባለው ደግሞ አለ። ይሄ አልትሩይዝም የሚባለው ደግሞ ምን የሚል ነው? አንድ አክሽን ልክ የሚሆነው ብዙ ሰውን ካስደሰተ ነው ከአንተ ውጪ የሚል ነው። እሱ ደግሞ የሚገኘው በየት ውስጥ ነው? በዩቲሊታሪያኒዝም ውስጥ ነው። በዩቲሊታሪያኒዝም ውስጥ ከሚገኙ ቲዎሪዎች ውስጥ አንዱ ምንድነው? አልትሩይዝም ነው። እነዚህ ዲፊኒሽኖች ካቴጎሪ አስቀምጠናል ሞጁል ላይ ከሞጁል እየወሰድን በፓወርፖይንት አስተምረናል። ሶ ማየት ትችላላችሁ ቪዲዮችን። ስለዚህ አልትሩይዝም የሚለው ከዩቲሊታሪያኒዝም ጋር የሚያያዝ ነው ማለት ነው። ዩኒቨርሳሊዝም የሚለው ደግሞ አንድ ነገር ልክ ነው የሚባለው ዩኒቨርሳል ሎዎችን እያከበረ ከሄደ ነው የሚል ነው። እሱን ደግሞ ካንት ካቴጎሪካል ኢምፔራቲቭ የሚባለውን ካንት ዩኒቨርሳሊዝም ፕሪንሲፕል የምንለውን ዲስኮቨር ያደረገልን ቲዮሪ በዴንቶሎጂካል ቲዮሪ ውስጥ የሚገኝ ነው። ስለዚህ ካንቲ ዩኒቨርሳል ፕሪንሲፕል የሚለው ከዩኒቨርሳሊዝም ጋር ይያዛል ማለት ነው። ዴንቶሎጂካል የሚባለው ደግሞ ምን አይነት ሀሳብ ነው? አንድ አክሽን ልክና ልክ አይደለም የሚባለው የመጣበት መንገድ አይቶ ነው እንጂ ውጤቱ ታይቶ አይደለም። የመጣበት መንገዱ ጥሩ ከሆነ መንገዱ ልክ ነው፣ ጥሩ ካልሆነ ሮንግ ነው የሚል ነው። ማች የሚያደርገው ደግሞ ከምን ጋር ነው? ከፕራይም ፋሲ ዲዩቲ የሚባል አለ። ይሄ አንዱ በዴንቶሎጂ ውስጥ ያለ ነው። ዋና ሀሳቡ ምንድን ነው? 7 መሪዎች አሉ። 7ቱ መሪዎች ከነዛ መካከል አንድ ሰው ካጠፋ የሆነ ነገር ካጠፋ ላጠፋበት ነገር እጥፍ ድርብ መመለስ አለበት ይላል። ቃል ኪዳኑ መስበር የለበትም እያለ 7 ህግጋቶችን ያስቀምጣል። እነዚያን ህግጋቶችን ከጠበቀ ነው አንድ ነገር ራይት ነው የሚል ነው የፕራይም ፋሲል ዲዩቲ የሚለው እና እሱ በየትኛው ውስጥ ነው የሚገኘው? በዴንቶሎጂካል ውስጥ ነው የሚገኘው። ኦኬ። እና ከታች ደግሞ ቅድም እንዳልኳችሁ 7 ነገሮች አሉት። የፕራይም ፋሲል ዲዩቲ የምንለው 7 ሩሎች አሉት። እነዚያ 7ቱ ሩሎች ከምን ኮንሰፕት ጋር ይያዛሉ የሚል ማቺንግ መጥቷል። እሱን እኔ ይሄው እዚህ ጋር ያለው ዲዩቲ ኖት ቱ ሃርም አዘር ፊዚካሊ ኦር ሳይኮሎጂካሊ፣ አንዱን ሰው በፊዚካሊም በሳይኮሎጂካሊም አለመጉዳት በምን ፕሪንሲፕል ውስጥ ይመደባል? ከፕራይም ፋሲሊቲ ዲዩቲ ውስጥ በምን ፕሪንሲፕል ውስጥ ይመደባል? ነን ማሊፈንሲ በሚባለው ማለት ነው። ሌላውን አለመጉዳት ማለት ነው። ሁለተኛው ደግሞ ዲዩቲ ቱ ኢምፕሩቭ ኮንዲሽን ኦፍ ዘ አዘር፣ የሌላውን ህይወት ወይም ሌላውን
የሌላውን ህይወት ሰው የመቀየር ግዴታ ተብሎ የሚጠራው ደግሞ ምንድን ነው? ዲዩቲ ኦፍ ቤኔፌንሲ ተብሎ ይጠራል ማለት ነው። ሶስተኛ ደግሞ ፌስ ኦፍ ፖሲቢሊቲ ኦፍ ዲስትሪቢዩቴሽን ፕሌጀር ኤንድ ሃፒነስ አንድን ደስታ ወይም ደስታን የሚያስደስት ነገርን ምንም ነገር ይሆን ይችላል፣ ብቻ ትክክለኛ ነገር ይሁን፣ ንብረት ክፍፍል ሊሆን ይችላል፣ ደስታ ሊሆን ይችላል፣ ሳምቲንግ ሊሆን ይችላል። እሱን በትክክል ክፍፍል ማድረግ በምን ውስጥ ይመደባል? እዚህ ጋር ሊስት አልተደረገም፣ እንደ ጥያቄ ያለ ግን ምንድን ነው የሚባለው? ዩቲሊቲ ተብሎ ይጠራል ማለት ነው። ኦብሊጌሽን ቱ ሜክ ሬስቲቱሽን አንድ ነገር ከፈጠርክ የሆነ ስህተት ከሰራ በኋላ ለዛ ስህተት ደግሞ ካሳ ማድረግ ዲዩቲ ኦፍ ሪፕሬሽን ተብሎ ይጠራል። ዲዩቲ ኖት ኢንጌጅ ኢን ዲሰፕሽን የሆነ ነገር ካልክ በኋላ አላልኩም ብሎ አለመካድ በፕራይም ፌስ ዲዩቲ ውስጥ በየትኛው ተርም ነው የሚገለጸው? ዲዩቲ ኦፍ ፊዴሊቲ ወይም ፕሮሚስን ቃል ኪዳንን መጠበቅ ማለት ነው። 7 ናቸው። እነሱን 7ቱንም ደግሞ ከሞጁል ማየት ትችላላችሁ ማለት ነው። እሺ አሁን ደግሞ የማቺንግ ፓርቱን ጨርዘን ቾይዝ እናያቸዋለን። ቱ ኮል አክሽን ሞራሊ ራይት ኢት ሃዝ ካውንት ኢን ፌቨር ኦፍ ፖዚቲቭ ሞራል ካራክተር ኦፍ ኤ ፐርሰን አንድ ነገር ራይት ነው ሞራሊ ራይት ነው ለመባል የሰውየው